ይህ ስሜት ተሰምቷችሁ ያውቃል? በጣም ህይወት ላይ ወደ ስኬት ለመምጣት ወደ ከፍታ ለመምጣት የተለያዩ ዋጋን ከፍላችኋል፣ የተለያዩ መስዋዕትነትን አድርጋችኋል። በወጣትነት፣ በታዳጊ ወጣትነት፣ በጉልምስና በየትኛውም እድሜ ክልል ላይ ሆኑ። ነገር ግን ሁሌም ቢሆን ወደኋላ የሚጎትታችሁ ነገር እንዳለ ተሰምቷችሁ አያውቁም? በጣም ከባድ ስሜት ነው። ወደኋላ የሆነ የሚጎትተን ነገር የሆነ የእኛን ጉዳይ የሚያበላሽ ነገር ያለ ይመስለናል። ኢቨን ኢፍ እንደዚህ ብለን ፈርተን ስናማክር አንዱ የሃይማኖት አባትንም እንትን ነው ቆይ እንደዚህ ያደርግልሃለሁ ብሎ ወደ ቢዝነስ ነው የሚቀይሩት። አሁን መቼም ወንበዴው በዝቷል። መለየት ከባድ ነው። ትልቅ የሆነ ቀውስ ማለት ነው። የሆነ ሁሌ ወደኋላ ህይወታችን ላይ የሚጎትተን ነገር ያለ ይመስለናል። ያ ነገር ያለም አይደለም። ያ ነገር እድለቢስነት አይደለም። ያ ነገር እንትን አይደለም። ይሄ ሱፐርናቹራል የሆነ ኃይል አይደለም። ያ ነገር የእናንተ ማነስ ወይንም እንደሚገባው ብዙ ኃይል የማውጣትና ያለ ማውጣት የጥረት ማነስ ጉዳይ አይደለም። ብዙ ጊዜ ያ ነገር በጣም በህይወታችሁ ላይ ቅርብ ከሆኑ ሰዎች የሚመነጭ ነው። እነሱም ሳያውቁት እናንተም ሳትረዱት ቤተሰቤ ብላችሁ ከምትጠሩት አካል በእርሱ ምክንያት፣ ፍቅረኛዬ ብለሽ የምትጠሪው አካል በእርሱ ምክንያት፣ ጓደኛዬ ብለሽ የምትጠሪው አካል በእርሱ ምክንያት፣ ባለውለታዬ ብለህ የምትጠራው አካል በእርሱ ምክንያት፣ እንዲሁም አንዳንዴ ከፍ ሲል ያለህበት ማህበረሰቤ የምትለው እንዲሁም ከፍ ብሎ ወደሆነ አቅም ሲደርስ ማለት ነው የተለያዩ አመለካከትህን የገነቡልህ ባህሎች፣ እሴቶች፣ ሃይማኖቶች ወዘተ ናቸው። እዛ ደረጃ ግን አትደርስም። እመነኝ። በጣም የቀረቡን ሰዎች ጉዳይ ፊክስ ካደረግ ሌላው በሙሉ ይፈታል። እንደውም በሌላው መጫወት በደንብ በጥበብ ትችልበታለህ። ያን የሚገባል ሀብታሞች አብዝተው ለምን የሃይማኖት ተቋማትን እንደሚያግዙ፣ ያን የሚገባል ሰዎች አብዝተው ለምን ሀብታቸው በጨመረ ቁጥር ይበልጥ ሃይማኖተኛ መስለው እንደሚታዩ፣ ያን የሚገባል ሰዎች ዝናቸው በጨመረ ቁጥር ይበልጥ ሀገር ወዳድ ሆነው ለምን እንደሚታዩ። ነገር ግን እችን ብቻ አስተካክል። በዙሪያ ያሉ ሰዎች እነርሱ ናቸው ህልምህን እውን እንዳይሆን ትልቅ እንቅፋት የሚሆንብህ። ብሌቭ ሜ ዩሲ ከሩቅ አትጠብቅ ለአንተ ውድቀት። ከሩቅ ሌላ አካልን አትጠብቅ። አቤል ከሩቅ አይደለም ገዳዩ የመጣው ከጎኑ ነው። ታሪኩ ሲጀምር ዮሴፍ ለባርነት የሸጡትና የከዱት የግብፅ ህዝቦች ወይንም ደግሞ ድንገት ያገኛቸው ጎሳዎች አይደሉም፣ ወንድሞቹ ናቸው። ገና ባየው ህልም ነው የቀኑት አይደለም በንግስናው። ዩሲ ሳምሶንም ከጎኑ ያለች አንድ ሴት ናት ትወደኛለች ብሎ የሚያስባት። በየትኛውም የታሪክ ማዕቀፍ ውስጥ ተመልከት። ብዙ ታሪኮችንም እንደ ምሳሌ ማምጣት ይቻላል። ሁሌም ቢሆን የኔ ነው ብለህ የምታስበው አካል እድልህንና ከፍታህን በሚገባ ይዘጋል። ዛሬ በዚህ ቪዲዮ ስለሱ ነው የምናወራው። ትልቅ ትምህርትን ነው የምናገኘው። ይህ ተራ ቪዲዮ አይደለም። ቪዲዮውን ላይክ በማድረግ ጀምሩ። አብራችሁን ቆዩ። ይህን ጉዳይ እንዴት እንደዚህ ያልክ እንዴት ይጀምራል? ይህን ጉዳይ እስኪ እንዴት እንደሚጀምር እንነሳበት። ከመነሻ ሀሳቡ ማለት ነው። ከልጅነታችሁ ጀምሮ ዲፎልትሊ የሰው ልጅ የራሱ የሆነ ልጆቹን የሚያሳድግበት ሂደት አለ። እንደዚህ አድርግ፣ እንደዚህ አታደርግ፣ ይሄ ልክ ነው፣ ይሄ ልክ አይደለም፣ በአፍ የሚነገር አለ። እንዲሁም በስርዓት በአይን የምንማረው ደግሞ አለ። ገባ? ቤተሰብ መጥቶ እህትህን እንዲህ እንዳታደርጋት አይልህም እኮ እንዲሁ በቃ ያሳያል። ቤተሰብ መጥቶ አምላክ እንደዚህ ነው ብሎ ያብራራል። ቤተክርስቲያን ምናምን ይወስዳል፣ መስጊድ ይወስዳል በልጅነት። ከዛ ራስን ሆነ ታገኘዋለህ፣ የዛ አካል ማለት ነው። እንደዚህ አይነት ስነ ልቦናዎች እኛ ላይ የተገነቡ እጅግ በጣም ብዙ ልማዶች አሉ። ሰዎች የሚያስቡት ለምሳሌ ለእኔ ሳትናገር ከዚህ ቤት እንዳትወጣ ብለው ሲናገሩን ቤተሰብ የሚያስበው እንዴት ነው? እናንተን ከሆነ አደጋ እንደጠበቀ። እናንተስ የምታስቡት እንዴት ነው? ፈንክሽን የምታደርጉት ቤተሰባችሁ ቁጥጥር እያበዛባችሁ እንደሆነ። ከዛ ሰይማነት ሲያደግ ደግሞ እንዴት ይሆናል? ይሄ በልጅነት ነው። የሆነ ነገርን ለማድረግና ለማሳካት የሆነ አካል ካማመከራችሁ እድላችሁ የተዘጋ ይመስላችኋል። የእናንተ ድል፣ የእናንተ በረከት፣ የእናንተ ከፍታ ያለው በሆነ ሰው በኩል ነው።
ያ ሰው ያቀላችኋል። ኢቭን ኢፍ ይነግራችኋል እኔ ካገዝኩ ዓለምን ነው የምትቀይረው እያለ ጥገኛ ያደርጋችኋል በራሱ ላይ ማለት ነው። ቤተሰቦቻችን ሳያውቁት ራሱ በእነርሱ ላይ ጥገኛ እንድንሆን አድርገውናል። ፈሪዎች አድርገውናል። እነሱ ስንት ተራራ አቋርጠው ስንት ዳገት አቋርጠው ስንት ክፍለ ሀገር ተጣልተው የገነቡት ህይወት እያለ እኛን ዛሬ ላይ ደግሞ ጅል ሊያደርጉን ይፈልጋሉ። እንዲመቸን ብለው እኮ ነው፣ ወደውን እኮ ነው እንደዛ የሚንከባከቡ ነገር ግን እያጠፉን ነው። እንደዛ አይነት ፈሪ ስነልቦና የሚገነባው ለዛ ነው። አብዛኞቹን ጥሩ ህይወት ያላቸውን የሀብታም ሰዎችን ልጆች ተመልከቷቸው። በጣም ፈዛዞች ናቸው አብዛኞቹ። በጣም ኮንፊደንስ የላቸውም። ቅርጸ ቢስ ናቸው። ኢቭን ኢፍ አካዳሚካሊ ተምረው ወደሆነ አቃም እስካልመጡ ድረስ በትምህርት ቤት ስርዓት ምናምን ውጭ ሀገር ሄደው ካልሆነ በቀር ህይወት ራሱ የሚያልፍላቸው አይነት አይደለም። ልጆች ጠፍተዋል። በተመሳሳይ ዛሬ ላይ ያላችሁት እናንተም ይህን ቪዲዮ የምትመለከቱት እጅግ በጣም ብዙ ተጽዕኖች አሉባችሁ፣ ከስኬታችሁና ከመንገዳችሁ የሚጎትቷችሁ። ነገር ግን እንደዚህ ዲቴይል የሚያስረዳችሁ ስላጣችሁ ነው። በአጭር ቋንቋ አሁን ላይ ስጀምር የኔ ስራ ማለት ነው የግል ስራዬ አንተ አርፋ አይሰራም እንዴ? ምንድነው ስትለፈልፍ መዋል ወይ ገንዘብ አያመጣ ቤተሰብ ይላችኋል። በአጭር ቋንቋ በሌላ መንገድ ማለት ነው ምንድነው አንተ በጣም ለትውልዱ ጨንቃለሁ እንደዚህ ያደርጋለሁ ምናምን። አንተ ማን እዚህ የሚያሳስብ ብዙ ችግር አለ አይደል እንዴ? ምንድነው ራስን እንደ መሲህ እንደ ነብይ ትቆጥራለህ እንዴ? ነገራቸው ሁሉ መቼም አይረሳም። ጠቅ ነው የሚያደርጋችሁ። መጀመሪያ የራስን ችግር በፈታ የሆነ አካል ይመጣል ማስዋቂያ እንደዚህ እኔ አልሰራም እንደዚህ ትውልድን የሚያሰድር ነገር እንደዚህ አይነት ነገር እኔ አልሰራም አላመንኩበትም። ምንድነው አንተ ከሌሎቹ ተለየ የምትለው? አለኛ ምክንያት ዘላለማዊ የምቆምለት ህልም። ከዛ ነገር ሊያናጥቧችሁ ግን ይዘውሯችኋል። በተመሳሳይ ትልቅ ነገር ስታስቡ የሆነ ነገር ልትጀምሩ ስትሩ ሁሌም ቢሆን እየተቀጠረ ያደገ ቤተሰብ ከሆነ ያላችሁ አደገኛ ተቀጣሪ ነው አድርጎ የሚያወጣችሁ። አደገኛ ተቀጣሪ ቢዝነስ ልትጀምሩ ካላችሁ እገሌ እንደዚህ ሆኖ የፍርሃት ታሪክ ነው የሚነግራችሁ። ኢቭን ኢፍ ፍቅረኛ ኖሮሽ የአንቺ ጓደኛ ሲንግል ከሆነች ያለ ሌላ አቅሟን ተጠቅማ በማወቅ የሚሆን ባለማወቅ ብቸኛ ልታደርግሽ ነው የምትወጣው። ኢቭን ኢፍ አንቺ ባለትዳር ሆነሽ ጓደኛሽ ሴት ጓደኛሽ በተለይም ሴቶች እሷ ትዳር የሌላት ጓደኛ ካለችሽና እምቦዝን ከሆነች ያለ ሌላ ኃይሏን ተጠቅማ ከትዳርሽ ለማስወጣት ነው የምትሞክረው። ያ ባይሳካ እንኳን ከትዳርሽ ውጭ መባለግን እንደ ትልቅ ጣም የሚገኝበት ዓለም አድርጋ ነው ቢውልድ የምታደርገው። የማታስተዋውቅሽ ሰው የለም። የማታስተዋውቅሽ ሪች ምናምን በህልምሽ ትመኛቸው የነበሩ ወንዶችን ሁሉ ማታመጣልሽ የለም። ወደ እሱ ዓለም ለመጎተት ማለት ነው። እንደዚህ ነው የሚወዱን ሰዎች የሚያደርጉን። ጋይስ ወንድምና እህቶቼ የዋህ አትሁኑ። ከዚህ ነው የሚጀምረው። ያ ነገር እንደማይሆን ነው የሚነግሯቸው። ሁሌም ቢሆን ስትነግሯቸው ስጋት ነው ቀድመው የሚያስረዷቸው። እንዲሁም ደግሞ እነዚህ ቤተሰብ፣ ጓደኛ ወዘተ የምትሏቸው አብሯችሁ ለፍቅር ለስሜት ያሉ ናቸው እንጂ የስራ አካል አይደሉም። ይሄ ነገር ነው የሚገባኝ ቆይቶ ነው። ይሄ ነገር በደንብ ይግባችሁ። ከፍላችሁት በብድርም ቢሆን የምታሰሩት የምታዙት ሰው እንጂ ህይወቱ እንዲቀየርለት ምናምን ብላችሁ የምታጽናኑት ወንድም ወይንም እህትን አታሳትፉ ህይወታችሁ ላይ። አንዴ ስራችሁ ፋውንዴሽኑን ከያዘ በኋላ ነው ያን የምትሾሟቸው እነሱ። ምክንያቱም ከሌላ አካል የእናንተ ብለድ የተሻለ ስለሚሆን ማለት ነው። የእናንተ ደም የዋሆች አትኑ። ቤተሰቦች ይውላችሁ ትልቅ የሆነ ቅናትም አለባቸው። እንደ ማንኛውም ሰው ናቸው። እኔ ልንገርህ ወንድ ልጅ ሆይ አዳምጠኝ። ከአባቱ ውጭ እዚህ ምድር ላይ ከሱ የተሻለ ከሆነ ማየት የሚፈልግ ሌላ ያንተ ተመሳሳይ ጾታ የለም። ትልቅ የፊልም ዓለም ነው ይሄ ዓለም። ከተሻተልና ከተመኘልህ ራሱ ከሱ መብለጥህን በምትሰራው ቢዝነስ ላይ ነው የሚሆነው። እሱም ያን ቢዝነስ እሱ ያ የተመኘልህ ሰው የማይሰራው ከሆነ ብቻ በህይወትህ ላይ በትዳርህ ላይ በፋይናንስ በኪስ ብዛት ላይ ግን ማንም አይፈልግም። የፈለገ ይመስለዋል፣ ያግዛል። ልክ አግዞ ስትቀየር ያንን ነገር እንዴት መቀበር እንዳለበት አያውቅም። ወዲያው ጠላትህ ሆኖ ይቀየራል። በጣም ከባድ የሆነ ዓለም ላይ ነው የምንኖረው። በዚህ ምጥጥዬ ጭንቅላታችን የምንለካት ዓለም አይደለም ያለ ነው። ያለበለዚያ እንደ ማንኛውም ተራ ህዝብ ነው የምንኖረው። የዕለት ጉርሱን ማሟላት የሚከብደው ድሃ ህዝብ እንሆናለን። እንደ ህዝብ ሀብታችን ማደግ አለበት። እንደ ህዝብ እውቀታችን ማደግ አለበት።
እንደ ህዝብ ሁላችንም የትራንስፖርት የመኪና ባለቤት መሆን መቻል አለብን። እንደ ህዝብ አብዛኛው ማጆሪቲያችን የተማረ የሰለጠነ የራሱ ገቢ ያለው አስልስቴን መሰረታዊ የሚባል የራሱ መኖሪያ ያለው መሆን አለበት። ውብ የሆነ አፓርትመንት። ለምንድን ነው ትንሽዬ ነገር ውስጥ ተልኮስኩሰን የምንኖረው? መኖር የለብንም። ለምን እንኖራለን? ዋጋ መክፈል አለብን። ከዚህ ዓለም ለመውጣት ደግሞ በዙሪያችን ያሉ ሰዎችን እንዴት ሃንድል ማድረግ እንዳለብን በሚገባ ማወቅ አለብን። አንዳንዶች ደግሞ ምን ያደርጋሉ መሰላችሁ? ሪስክም አይናገሩም፣ ችግርም አያወሩባችሁም አንዳንድ ቤተሰብ። ነገር ግን ሊያግዟችሁ ደግሞ አይፈልጉም አንዳንዶቹ። እንዴት አሳክዋለ? ችግር የለውም በቃ ሞክረው ነው የሚሏችሁ። ይሄ እኮ ያንተ መንገድ ነው ይሏችኋል። እንደዚህ አይነት ሰውም አደጋ ነው። ይውላችሁ አባቴ ታደርጊያለሽ ይለኛል፣ እናቴ ወንድሜ ታሳክዋለ፣ ሁሌ ሞራል ይሰጠኛል። ሞራል ኢዝ ነቲንግ ጋይስ። ሞራል አንድ የዩቲዩብ ቪዲዮም ይሰጣችኋል። በጣም ተራ ነገር ነው። የሆነ ሰው መጥቶ ጮህባችሁም ይሰጣችኋል። በስሜትም ድንገት የሆነ ሾርት ቪዲዮ አይታችሁ ታገኛላችሁ። ትልቁ ጉዳይ በሶስት ነገር የሚያግዛችሁ ነው። ራሱ ሞራል፣ ፋይናንስ፣ ኮኔክሽን። በገንዘብ በሞራልና ለነገራችሁ ልታሳኩት የምትፈልጉትን ነገር እንዲሆን ለማድረግ የሚያግዛችሁ በዙሪያችሁ ሰው ያስፈልጋችኋል። በዙሪያችሁ የሚያስፈልጓችሁን ሰዎች የሚያገናኛችሁ ሰው ኢቭን ኢፍ በዙሪያችሁ ያሉ ሰዎች ማለት ነው። ይህንን አሁን የማወራውን የገባቸው ናቸው። እንዴት እናንተን ከዚህ ነገር ላይ ከጥፋተኝነት ራሳቸውን ከደሙ ንጹህ ነኝ ብለው ታጥበው ምንም ትርጉም አልባ የሚሆኑበት መንገድ አለ። እኔ አባቴ ሺህ ጊዜ ትችላለህ በርታ ልጅ ያለውን ልብለኝ ትርጉም የለውም መኖሩን እስካላሳየኝ ድረስ በእነዚህ ሶስት ነገሮች እህቴ፣ አክስቴ፣ አጎቴ በሉት ጓደኛዬ ምናምን እንደውም እስራት ነው የሚሆነው። እንደዚህ ሲሏችሁ ፈሪ ትሆናላችሁ። ብቻችሁን እንዴት ወዴት መሄድ እንዳለባችሁ አታውቁም። በቀላሉ መንገዷ ቅርብ ሆና የሆነ ነገር አግኝታችሁ መጀመር ስትችሉ 1000 ማይሎችን ዙሯችሁ ነው ተመልሳችሁ የነበራችሁበት ቦታ ላይ የምትገኙት። ማንም ያንን ነገር አይሰጣችሁም። ሰዎች በጣም ስግብግብ ናቸው። ኢቭን በእኛ ሙያ ላይ እንኳን በእውቅና ቲክቶከር ለቲክቶከር እንኳን በጣም ቆሻሻ የሆነ ባህሪዎችን ነው የምታገኙት። በጣም ስግብግቦች ናቸው አብዛኞቻችን። ምንም ነገርን ማቅለል አንፈልግም። እንደንትም ማለት ነው እንደ ቀበሌ ቢሮክራሲ። እኛ ሀገር ላይ በቢሮክራሲ የተሞላች ሀገር አይደለች። እንደውም አሁን በጣም የተሻሻለ ነው። አዲስ አበባ ውስጥ ብዙ ነገር ሞደርን እየሆነ ነው። ከታች ካለው የስራ ከጥበቃው ጀምሮ እስከ ላይ ድረስ ቀላሉን ነገር እንዴት እንደሚያወሳስቡት እዛው ፕሪንተር ማሽን ኑሯቸው ራሱ እዛ ፕሪንት አድርገ እንደዚህ አድርገ ምናምን ለቡና ለውጣ ነው የሆነ በጣም ውስብስብ የሚያደርጉት ነገር አለ አይደል? እንደዛ መከራችሁን በልታችሁ ነው ህልማችሁ ላይ የምትደርሱት። በዙሪያችሁ ያሉ ሰዎች ኢቭን ኢፍ አይደለም እናንተን ፍርሃት ውስጥ መክተት አይደለም እናንተን ሁሌ ስለ ሪስክ ማውራት የሆነ ነገር ስታደርጉ ማን አንተ ሁሁ የሚሉ የሚስቁም ወላጆች እኮ አሉ። እንደዛ የሚያሳደጉን አሉ። ስለሱ እንደውም አላነሳውም። ከልጅነት ጀምሮ አንቺ የትም አደርሽም ወደፊት እንዲትሆኛለሽ እያሉ ከንቶ የሚነግሩን የሆነ ጭቃ ሲበላሽ እንኳን እሱ ይስራው ሲባል እሱ ሁሁ ብለው የሚስቁብን ብዙ በአያቶች እጅ ያደግን፣ በእናቶች እጅ ያደግን፣ በብዙ ወላጆች እጅ ያደግን አለን፣ በዘመድ እጅ ያደግን አለን። እንደ ሰራተኛ እንደ ባሪያ ከልጁ እኩል ሳንቀልድና ሳንስቅ። እንደውም አብዛኛው በስደት ያለ ሰው እንደዛ ነው ወላጆች ያሳደጉት። እየተገረፍን ፊት እየተነሳን ለበዓል ልብስ ሳይገዛልን ያደግን። እሱማ ወደፊት እንዲህ ነው የሚሆነው የተባል ተራ ነገሮች እየተለጠፉብን ያደግን አለን። እነሱ ጭራሽ ዘሃይስት ህልምን የሚያቀረጨጩ ናቸው። እነሱንማ ቀድማችሁም የኔን ቪዲዮ ማየት የማይጠበቅባችሁም ለመውሰድ ከልባችሁ አውጥታችሁ ለማሽቀንጠር ማለት ነው። እኔም ማወራችሁ ስለነዚህ ስለመርዛኞቹ ነው። ሁሌም አብረዋችሁ ስላሉት ነው። ግን ስላልነቃችሁባቸው እነሱም ስላልነቁት ማለት ነው። ሰዎች የራሳቸውን ፊር፣ የራሳቸውን ውድቀት፣ የራሳቸውን አለመሳካት በእነሱ ዓለም ውስጥ ምክር አስመስለው ነው የሚያቀርቡላችሁ። ሁሌ አደጋውን ነው የሚያወሯችሁ። እኔ ይውላችሁ 4 ዓመት የስኬት ጊዜን ተነጥቄያለሁ ህይወቴ ላይ። ሚስጥር ልንገራችሁ፣ ብዙ ኮኔክሽን፣ ብዙ እድል፣ ብዙ ሊያግዘኝ የሚመጣ ሰው ነበረ። የሆነ አካል እገሌ እንደዚህ ነው፣ እገሌ እንደዚህ ነው፣ እሱ እንደዚህ ሊያደርግ ፈልጎ ነው እያለ ነገሬን በሙሉ ለእሱ እንጀራ ያጣመመ፣ የእሱን እንጀራ በእኔ ማገሩ ለማብሰል የሞከረ ማለት ነው። በተለያየ ፊልድ ላይ ያለው መስሪያ ቤት ያጋጠመኝ ነው አሁን የነገርኳቸው። እንዲሁም በግል ህይወቴ ላይ በወንድም ስም፣ በጓደኝነት ስም፣
በዘመድ ስም በጣም ብዙ አለ። ይሄ በጣም ንጡቅ የሆነ አእምሮ የሚጠይቅ ዓለም ነው። ዓለምን እንደ ተራ አትዩት፣ እንደ ተራ ህዝብ አታስቡ። ኢቭን ቀልድ ሁሉ የማያስቃችሁ መሆን አለባችሁ። የእናንተ ቀልድ እውነተኛ የህይወት አጋጣሚ ነው። ከልባችሁ የምትስቁትና ፈገግ የምትሉት ከሚስቶቻችሁና ከልጆቻችሁ ጋር ሊሆን ይገባል። ሰው ስራዬ ብሎ ቀልድ ለማየት የሚገባ ህዝብ ያለበት ዓለም ላይ ነው ያለ። ስንት የሚያሳስብ ጉዳይ ያለ ማለት ነው። ያውም ቀልድ ህይወት አለው። ድንገተኛ ሲሆን ታስቦ እንዲባል ያስቃል የተባለ ነገር ለመስማት የሰው ልጅ ያን ያህል ብቸኝነት እያጠቃው ነው። እዚህ ድረስ ቀልድ እየፈለገ ነው። ይሄኛውን ዓለም ረሱታል። ዓለም በጣም ውስብስብ ነው። በጣም ፋይት አለው። ለዛ ነው ቢዝነሱን የያዙት ሰዎች ትንሽ የሆኑት። ሺህ ገንዘብ ቢኖራችሁ ራሱ ኦሬዲ ቦታውን የያዙት ሰዎች ስላሉ ከንቱ ነው የሚያደርጓችሁ። የሚነግሯችሁ ምክር የሚልኩባችሁ ሰዎች በጣም እንወዳችኋለን ይቀርቡና ለምትሏቸው ሁሉ ሳይቀሩ ማለት ነው። ኢቭን ወንድም እህትህ ሁነሽ ራሱ ተመሳሳይ የሆነ እሷ የምትሰራውን ስራ ልትጀምሪ ከሆነና የራስሽ ትዳር የራስሽ ህይወት ካለሽ ወይም የራስሽ አቋም እንዳለሽ ካወቁ በእሷ ቁጥጥር ስር ካልሆንሽ ጠላት ነው የምትሆንብሽ። እመኚኝ። ሰዎች ለጥቅማቸው ምንም ያደርጋሉ። የዋህ አትሁኚ። ከቂልነት አስተሳሰብና ዓለም መውጣት መቻል አለባችሁ። በዙሪያችሁ ያሉ ሰዎች ሁሉ መልአክ አይደሉም። በጥንቃቄ በጥበብ ነው ልትይዟቸው የሚገባው። የሮም ነገስታት እንደዛ ነው የኖሩት። መጽሐፍ ቅዱስ ላይ የምትመለከቷቸው የፋርስ ነገስታት፣ የእስራኤል ነገስታት ኤቭሪቲንግ እንደዛ ነው የኖሩት። ቁርአን ላይ የምታዩዋቸው ጥበበኞቹ፣ ጠረኞቹ ካሊድ ኢብኑ ወሊድ በሉት ዋቴቨር ኢት ኢዝ የትኛውም አይነት ታላቅ ሶርድ ኦፍ አላህ የተባለው የትኛውም አይነት መሪ፣ የትኛውም ሀብታም፣ የትኛውም በዘመኑ የነበረ አርቲስት፣ ባለቅኔ፣ ጸሐፍት፣ እኛ ሀገር የምታዩዋቸው ታዋቂ ሰዎች እንደዚህ ነው የሚኖሩት። ትልቅ ሚስጥር እኮ ነው እየነገርኳችሁ ያለሁት። እነሱ በአደባባይ የሚነግሯችሁ ወንድሜ፣ እህቴ፣ አክስቴ በዚህ ገብቶ ምናምን ሃይማኖቴ ምናምን ነው። ይኸውላችሁ ማስኩ በጣም ከባድ ነው። እኔ አንዳንድ እንደውም እየደከመኝ ለዚህ ማስተማር ልተወው እንደ እላለሁ። ለካ የሚያሰለጥነኝ የራሴ የሆነ ዓላማ አለኝ የምኖርለት። አንዳንዴ ደግሞ ህይወታችሁ ሲሆንና ማንነታችሁ ሲሆን ፓሽኔትድ ናችሁ። ስለ ጥቅሙ አታስቡ። ስለምታድኑት ነፍስ ነው የምታስቡት። በዛ ነፍስ ልክ ደግሞ እግዚአብሔር ቆጥሮ ከፍታንና ኃይልን ያለብሳችኋል። አንደበታችሁ የሰላ ሞራላችሁ ታላቅ ይሆናል። በጊዜ ሂደት ውስጥና በዘመን ውስጥ ደግሞ ሀብታችሁ ማንም የማያውቀው በጣም ጠንካራ የሆነ ጥልቅ ይሆናል። ክብራችሁም እንደዛው። ስለዚህ አምላክ በጥበቡ ያሳደገኛልና ይኸው ዛሬም እየነገርኳችሁ ነው። ማንም ደፍሮ ስለ እንደዚህ አይነት እውነቶች እኮ ያወራችሁም። በደንብ አዳምጡኝ። በዚህ ሁሉ መንገድ ነው እናንተን የሚጠልፏችሁ። በጣም ብዙ የጠለፋ በሮች ተዘጋጅተዋል። እጅግ በጣም ብዙ ከምታስቡት በላይ። ስለዚህ በዙሪያችሁ ያሉን ሰዎች አብዝታችሁ ተጠንቀቁ። አንዳንዶች ያገዟችሁ መስለው ነው ችግር ውስጥ የሚያስገቧችሁ። እኔ ቦንዳ ቢዝነስ ጀምሬ ነበረ። ተበደርኩኝ 150 ሺህ ብር። በ150 ሺህ ብር ነው የጀመርኩት የዛሬ 3 ዓመት። ሄድኩኝ የጨረታ ቦታው እንዴት ልብሱ እንደሚገኝ ሁሉን ነገር አወቅኩ። ና እኔ አግዛለሁ ተባልኩ። እንዴ ራዊል አይደለህ እንዴ? ያው ምን ታዋቂ ስለሆንኩ ያሽቃበጡልኝ መስሎኝ ነበር። ለካ እያዘጋጁኝ ነው። እንዲህ አድርግ፣ እንደዚህ ተከራይ፣ እዚሁን ቦታው ምናምን እንደዚህ አድርግ ብለው አዋክበው እኔ አማከረኝ። ያ ሰው እጅግ በጣም ጥሩ ሰው ነው ብዬ ምናምን ኢቭን ስሙን ሁሉ ለእናቴ ሄጄ ነግሬያታለሁ፣ ለአባቴ፣ ለጓደኞቼ ስለዛ ልጅ ደግነት። ልጁም ታዋቂ ነው ማህበራዊ ሚዲያ ላይ። አይ ዋዝ ማኒፑሌትድ ጋይስ። በጣም ተጫውቶብኛል። ሁሉ ነገር አደረግኩ። ለካ የሰጠ ዳይሬክሽን፣ ሎኬሽን፣ ቤቱ፣ ሁኔታው፣ እቃውን የሚሰጥብኝ ሂሳብ ኤቭሪቲንግ ከቢዝነሱ እንደወጣ ነው። ለምን? እሱ ህይወቱ የተቀየረው ቲክቶክ ላይ ፖስት ማድረግ የጀመረ ቀን ነው። ራዌል ቲክቶክ ላይ ኦሬዲ ፋን አለው። በዚህ ነገር ውጤታማ ሆኖ ሲስተሙ ከገባው የኔም ማርኬት ይወስድብኛል ብሎ በከፍተኛው ስለፈራ ከሰረ ገንዘቤ። የ3 ወር የቤት ኪራይ ከፍያለሁ። ወጣው በአንድ ወር እቃ ቀርቷል አለኝ። ጠፋ እኮ ራዌል አለኝ። 1 ወር ምርጥ እቃ ስለምደው ደንበኛ ከበዛልኝ በኋላ ማለት ነው። ከዛስ ና እንዴት እንደሆነ የሚጫረቱት ላሳይህ አለኝ። ደግሞ አንዱ ልክ ሜዳው ላይ ሲሄድ ማለት ነው። ይሄ እኮ ተረት እኮ ነው ቢጻፍ እንደውም ቆንጆ በቆንጆ ጽሑፍ ያበደ ፊሎዞፊ ይጽፍበታል። ገበያው ቦታ ላይ ሄድኩኝ። ሰዎች ይጮኻሉ፣ ይሄን ያህል ይባባላሉ። ከዛ መጣ የሚያቀኝ የኔ አማካሪ፣ የኔ ወዳጅ፣
የኔ ጓደኛ የሚቀራረበኝ ከዚህ በፊት እኮ ሁሉ አውርቶኝ ነበር። እኔ የዋሁ የእሱን ሪሌሽንሽፕ ጉዳይ መከራ በልቼ ፈትቻለሁ። የእሱን ኢንሴኩሪቲ እንዲያሸንፍ አግዤዋለሁ እና እኔ ያለሁልህ አለኝ። እሱ ደግሞ ጥበበኛው አድንቄዋለሁ፣ አልጠላሁትም። ፈጣሪ አክብረው። እንደውም ይህን ቪዲዮ እኔ ራሱ ሼር አድርግለታለሁ። ምክንያቱም ሰው ነው ያደረገኝ። የኔ አውቆ ያለማገኘት ችግር ነው እንጂ የእሱ ድድብና አይደለም፣ የእሱ ክፋት አይደለም። እኔ ሰዎች ምንም ነገር ሲያደርጉ ወደ ግሌ ነው የማመጣው። በእውነት ነው የምነግራችሁ። ና አለኝ፣ ላሳይህ፣ ብሩን አንጠው አለኝ። እሱን ደግሞ ያውቁታል። እሱ እጁን ካወጣ እቃውን አንጣው ካለ ይሰጠዋል። ብሬን ተቀበለኝ ማለት ነው። ላላሳይህ፣ ይሄ ዕቃ አሪፍ ነው እያለ ራሱ እየመረጠልኝ። ከዛስ በጣም የሚገርም ሴናሪዮ ነው የምነግራችሁ። ይህ ቪዲዮ በማየታችሁ በጣም የምትደሰቱበትም ማለት ነው። ትልቅ ሚስጥር ነው የምነግራችሁ። ከዛ በኋላ ምን ተፈጠረ? ና አለኝ፣ እቃዎቹን አስወረወረ። እኔ የማልፈልጋቸው አይነት ልብሶች ናቸው፣ የማይሸጡ አይነት። ከዛ ያዘ ምናምን፣ ልጆቹ አውሩት። መኪናውን ይዞ መጣ። መኪና ምናምን አለው እሱ። እኔ በእግሬ ነው የምለፈው። አንበሳ ገና የ19 ዓመት ወጣት ነኝ። ተፍተፍ እያልኩ ገባ። ያኔ ምን ተፈጠረ? ከዛ በኋላስ መጣ ምናምን፣ ልጁ መጣ ምናምን፣ ብሩን ቆጥሮ ሰጠው ለቅድሙ ልብስ ምናምን ብሎ። ከዛ ስንት እንደሰጠው እኔ ብር አላውቅም። በቃ ለካ በርካሽ ነው የተገዛዙት። ይዘን ለእኔ ሙሉ ብሩን ወስዶታል። አሪፍ ነገር እንደገዛልኝ ነው እንዲሰማኝ ያደረገው። ከዛ መጡ ከታች ልጆች፣ ጥምቀት አካባቢ ነው እየተዘመረ፣ የአገር ልጆች ያውቁታል ምናምን፣ ቦንዳ ነው የሚባለው፣ ፌመስ ነው ማለት ነው። አወጣ ማለት ነው ብር ከኪሱ። ልክ ሲመጡ ለሁሉም ሰጣቸው። አቤት እሱ እኮ ተባለ፣ ተዘመረ። እዛው ልጆቹ ደስ አላቸው፣ አወሩት፣ ቪዲዮ ተቀረጻቸው፣ አብረው ፎቶ ተነሱ። በእኔ ብር እኮ ነው። ዩ አንደርስታንድ ሚ? ሰዎች አደገኛ ናቸው። ሰዎች በጣም ፓወርፉል ናቸው። ሁሌም የሚበልጧቸው ሰዎች እናንተን ማጥፋት ለነሱ ቀላል ነው። የዋሃቱ ነው። በጥንቃቄ ተጓዙ። ሁሌም ቢሆን ማለት ነው። በተለይም ተሳክቶላቸው ታች የሆኑ ሰዎች እነሱም እንደዛ በጣም ከባድ ናቸው። ኦሬዲ የሆነ የራሳቸው እንጀራ ያላቸው ሰዎች አደገኛ መርዛሞች ናቸው። ሲጀመር የእርግቧን የዋህነትና የእባቡን ልባምነት ሳይጠቀሙ እዛ አልመጡም። ይህ ማድረጋቸው መጥፎ አይደለም። ልጁ ጀግና ነው። በሰዎች ማገዶ የራሱን ዓለም እንዴት እንደሚገነባ ዝናውን ገንብቶ ትርፍ አግኝቶ በቅጽበት ውስጥ አውራውን እንዴት መፍጠር እንደሚችል ጀግና ነው ይህ ልጅ። እኔ በጣም አድንቄዋለሁ። በሰዓቱ በጣም ጠልቼው ነበር። ዛሬ ግን አይምሬን አዌክንድን ያደረገልኝ። እኔ ደግሞ ዛሬ እናንተን አይምሮ እያነቃሁላችሁ ነው። ይህን ሀሳብ እየከፈትኩላችሁ ነው። ይህ ትልቅ የምድራችን መርዝ ነው። እዛ ተስፋት አይሰይ ደከመኝ። በጣም ኃይል አወጣው። ይህን ብቻ ነው ማለት የምችለው። ከዛ ውጭ በግላችሁ ማማከር የምትፈልጉ በተለያየ ጉዳይ ላይ በዚህ አካውንት ቴክስት ማድረግ ትችላላችሁ። ለመመለስ ልቆ ይችላለሁ። ታገሱኝ። በየትኛውም ጉዳይ ላይ መፍትሄ አለ እኔ ጋ። የትኛውም ሰው ጋር ሄዳችሁ ከምታገኙት በላይ እርሱን ደግሞ እራሳችሁ ትመለከታላችሁ ስትመጡ። መልካም ጊዜ